ሴቶች በእኔ ይብቃ። እኔ እናገራለሁ፣ እግዚአብሔር እኔ እናገራለሁ። መጥፎ አባት መጥፎ ባል እግዚአብሔር ነው የምነግራችሁ። በእኔ ይብቃ። 37 ዓመቴ ነው ብዬ በሰራሁት ቪዲዮ ላይ ወንድማችን ወይኔ ሳትወልጅ አለቀልሽ እያለኝ ነው። እናቴ በስንት ዓመቷ እንደወለደችኝ በ43 ዓመቷ ነው የወለደችኝ። 2 ሰዓት ይጠብቅሽ፣ ቁጭ ብሎ ይጠብቅሽ። ከዛ 2 ሰዓት ጠበቅኳት ብሎ ከተናደደ ማለት ነው ቀይ አውቀሽ ማለት ነው ጫማሽን አትሰሪ። ከዚህ ብሎ ጫማሽን የማያስርልሽ ከሆነ አይሆንሽ። ቀይ እሺ፣ መብትሽ ነው። ቦታ አራስ ልንጠይቅ ስንሄድ ልጅ ተደበቀ። እኔታ ደግሞ እንደዛው ልጅ ተደበቀ። ከዛ ምንድነው ብዬ ምን ሆኖ ነው ብዬ ስጠይቅ ጽንስ የሚወርድባት ሴት ካለች ብዙ ልጅ ይደበቃል ሰማውና ለቤ በጣም ተሰበር። በጣም እዚህ ቻይና ውስጥ መታችሁ ትዳር የምትፈልጉበት ቦታ እንግዲህ ከዳኒ ጋር እንሄዳለን። ተከታተሉ። ወደ ቪዲዮ እንዳለ አሁን እዚህ ጋር የምታየው በሙሉ ትዳር ፈላጊ ፕሮፋይል ነው። እናትና አባቶች እንግዲህ የልጆቻቸው ስማቸውን፣ ስልክ ቁጥር ኤቭሪቲንግ እንግዲህ ይዘው እዚህ ጋር ከነድሜያቸው ተቀምጠዋል። ሚስቶች ምናምን ከፈለክ ከዚህ ውስጥ ናና ወሰድ። 34 ዓመቴ ነው። አሁንም ቢሆን በጣም ነው የምኮራበት። ልጆቻችሁ የዛሬ 2 ሳምንት በሰራሁት ቪዲዮ በጣም ነው የተገረማችሁ። አሪው አይ ታንክ ዩ ኤንዲ ብሎ አይደል እንዲያስተማሩ። ለምንድን ነው እንዲያርኪ ሰላም ተሳቀሩ ጥብላችሁ ብታዩ ሴቶች እናገራለሁ። ቁርስ በልታችሁ ምሳና እራት ያልደገማችሁ ሴቶች አላችሁ። ሴት ሙሉ እንደኔ እያጠባችሁ ቀን ሙሉ እያጠባችሁ ያልበላችሁ ሴቶች አላችሁ። እኔ ራበን ያወቅኩት ወልጄ ስለማጠባ በጣም ይርበኛል። እንደት አይሰጠው የገዛ ቤተሰቦች እንኳን ፈትፍተው አያጎርሱኝ። እኔ ቤተሰብ የለኝ፣ ፈትፍተው አያጎርሱኝ። እኔ ላይ ለመፍረድና እኔ ለመጥራት ለማንቋሽሽ ግን ማንም አይችላቸውም። ሴቶች በእኔ ይብቃ። እኔ እናገራለሁ፣ እግዚአብሔር እኔ እናገራለሁ። መጥፎ አባት መጥፎ ባል እግዚአብሔር ነው የምነግራችሁ። በእኔ ይብቃ። የፈለገ እድሜሽ ይሂድ ብትወልጂም ልጅሽ መሰቃየቱ አይቀርም ከእንደዚህ አይነት ወንድ። ወደ ከቤተ ክርስቲያን እንደመጣው ስለማስቆረባት ለሊት ሙሉ አጠባለሁ። ጠዋትም ቁርስ አልበላ ቤተ ክርስቲያን ሄዶ አይደል ቀኑ ሙሉ እንደዛ ነው። ስሰራ ምግብ ልስራ ብል አብሯት የሚቀመጥ የለም፣ ወይ ከሰለ የለም፣ ማንም ሄዶ የሚገዛልኝ የለም። ብቻዬን ነው ሙሉ። ማታ 12 ሰዓት ሲሆን ነው ከምግብ ጋር የምገናኘው። እግዚአብሔርን በጣም መረረኝ፣ ስልችት አለኝ፣ ከአቅሜ በላይ ሆነ። በጣም ለቤተሰቦቹ ተናገርኩ፣ ጮኩኝ፣ እባካችሁ ተው። የሆነ ሰዓት ላይ እንደውም ምን አለኝ፣ እናቴም አባቴም ቢመቱሽ እንኳን መቻል አለብሽ አለኝ። እኔ የሰው ዘር አይደለሁም ማለት እናት አባትም እኮ የራሳቸው ህይወት አላቸው። ከኔ ጎን መሆን ነበረብህ። ቤተሰቦቹ ሲሰድቡኝ ከኔ ጎን መሆን ነበረብህ። አንተ ከነሱ ደብተህ ደርበህ ቤተሰቤን ቀና ብለሽ እንዳታይ ልጅ ይዘሽ ተንቀርፋይ ከዚህ አልከኝ። እውነት ግን ይሄ ሁሉ ነገር አሳልፌ ነገ ልጅ ራት ብለህ ልታየኝ ነው? ፍረቱ አለ፣ ጥንካሬው አለ። ምን እንዳሳለፍ ጠንቅቀህ ታውቃለህ። ምን አይነት ስቃይ እንዳደረስክብኝ እውነት ስታድግ ግን ካጠገቧ ልትመጣ ነው። በሰላም ተደግልኝ ብቻ። በእኔ ይብቃ። ሴቶች ተክለ ሃይማኖትን በእኔ ይብቃ። እኔ እናገራለሁ። ወንድ ዴት የሚወጣ ብሎሽ እሺ ካልሽ በኋላ የዛን ቀን ማድረግ ያለብሽን ነገሮች ነው የምነግርሽ። አንደኛና የመጀመሪያው ማለት ነው ቢያንስ 2 ሰዓት አስጠብቂ። እሺ ችግር የለውም ጨርሻለሁ ምናምን በይውና ማለት ነው ፒክ ያደርግሽ ሲመጣ ረሳኝ ወይ ትረሳው ወይ ሜካፕ ትረሳው ወይ ደግሞ something በይና ማለት ነው 2 ሰዓት ይጠብቅሽ፣ ቁጭ ብሎ ይጠብቅሽ። ከዛ 2 ሰዓት ጠበቅኳት ብሎ ከተናደደ ማለት ነው ቀይ አየሽ አግሬሲቭ ሰው ነው አይሆንሽም ማለት ነው። ሁለተኛ አውቀሽ ማለት ነው ጫማሽን አትሰሪ። ከዛ ልክ ከመኪና ስትወርጂ ማለት ነው ጫማሽን አውቀሽ እንደሚያስር ሰው ሁኚና ባግሽን ስጪ። ከዛ ጫማሽን እንደሚያስር ሰው ማለት ነው ጎንበስ ብለሽ ከጫማሽ ጋር ታገኝ። ጎንበስ ብሎ ጫማሽን የማያስርልሽ ከሆነ ከዛን ደግሞ ጎንበስ ብሎ ጫማሽን ሲያስርልሽ ቦርሳሽን የማይዝልሽ ከሆነ ማለት ነው አይሆንሽ። ቀይ እሺ፣ መብትሽ ነው። ሶስተኛ ደግሞ ማለት ነው በር መክፈት ግዴታ ነው። ካልከፈተልሽ እዛው ጥለሽ ይጂ። ግን ማለት ነው ላንቺ ከፍቶልሽ እዛ ጋር ለምትመጣው ሴትዮ እስክትደርስ ድረስ በሩን ይዞ የሚቆም ከሆነ ማለት ነው አሽቃባጭ ነው ማለት ነው። እሺ፣ ወደዛ ወደዚህ የለም በቃ ልወደድ ባይ ነው።
አራተኛ አፎርድ ያደርገኛል የሚለውን ነገር ለማየት ማለት ነው። ሆን ብለሽ አውቀሽ ብርጭቆ ስበሪ እሺ። ከዛ ብርጭቆ ስሰብሪ ከተናደደ ወይ ደግሞ በቃ ፊቱ ምናምን ከተለዋወጠ አፎርድ አያደርግሽም። ሲጀምር በቃ ጊዜ እንቁላል የጠበሰ ነው የሚያበላሽ ማለት ነው። ከዚህኛው ራን የመጨረሻው ደግሞ ማለት ነው ኦ ማይ ጋድ ሰማይ አምር የመጨረሻው ደግሞ ማለት ነው የቢሉ ነገር ምንም አንነጋገርም። እሱ ነው የሚከፍለው ታውቂያለሽ። ካንገራገረ ራሱ ማለት ነው አናቱን በይ ደግሞ 100 አይነት ምግብ ዘጃጭሽ ሁሉንም ነገር ማለት ነው የምትፈልጊውን ሁሉ ነገር ዘጅና ቢል የታባቱ ብቻ ግን ቢል ከከፈለ በኋላ ማለት ነው እስከ መኪና ድረስ ወይ ደግሞ እስከ ቤት ድረስ በእግር የምትሄዱ ከሆነ ካልተሸከመሽ ይሄ አይሆንም፣ በቃ አይሆንም። የመጀመሪያ ዴትሽ ላይ ከዚህች እዚች ያልተሸከመሽ ሰውዬ ነው እድሜ ልክሽን ተሸክሞ የሚያኖረኝ ብለሽ የምታስበው አርፎ ተሸክሞሽ ማለት ነው ከቤተሰቦችሽ ቤት እንደወሰደሽ ቤተሰቦችሽ ቤት ይመልስሽ ወደ ቤት ቀጥ ብለሽ ወደ ቤት ሰምተሽኛል፣ ነግሬሻለሁ በቃ ያልገባኝ ቆይ ቲቸር ማለት ነው ሐዋሪው አምፓይ ታንኩ ኤንዲ ብሎ አይደል እንዲያስተማሩ ቆይ እንደዚህ አይደል እንዲ ብሎ ያስተማሩ ሰው ሰላም ስላችሁ ሐዋሪው አምፓይ ታንኩ ኤንዲ አለቀ። ለምንድን ነው እንዲያርኪ ሰላም ተሳቀር ጥብላችሁ ብታዩ እንዲ ነው የተማርኩት። ቲቸር እንዳስተማሩ እዛው ላይ ነኝ። ንቅ እንኳን አላልኩም። ሃይ ሃው አልልም። ስለዚህ እንከባበር ወይን ምን ፍጥጥ ብዬ ካዩአችሁ አልገባኝም ማለት ትኩር ብዬ ካዩአችሁ አልገባኝም። አታፍጡብኝ እንዴ! በዛ ላይ ደግሞ በተለይ ነው ሰለች የሆነ ሱቅ ስንሄድ የሆነ አበሻ ሱቅ ሆነ ምን ሱቅ ሄዳችሁ በእንግሊዘኛ የምታወሩ አበሾች ነበር። ተባበር በአማርኛ ልጆች በጣም ነበር የምወደው። ለመውለድ በጣም እጓጓ ስለነበር ቶሎ ነበር ትዳር ያስኩትና ባለፈው እንደነገርኳችሁ አንድ ልጅ ከወለድኩኝ በኋላ ለ10 አመት ልጅ መውለድ አቅቶኝ ነበርና ብዙ ቸገር ነበር። ከዛ እኔ ምንም አላቅም። አንድ ጊዜ የሆነ ቦታ አራስ ልንጠይቅ ስንሄድ ልጅ ተደበቀ። እኔ ደግሞ አላወቅኩም። ከዛ ሌላ ቦታ ደግሞ እንደዛው ልጅ ተደበቀ። ከዛ ምንድነው ብዬ ምን ሆኖ ነው ብዬ ስጠይቅ ጽንስ የሚወርድባት ሴት ካለች ብዙ ልጅ ይደበቃል ሰማውና ለቤ በጣም ተሰበር። በጣም ለምን እንደዚህ ይሆናል እንዴት አልኩኝና በጣም ገረመኝ። ከዛ ራሴ ቤት ተዘግቼ ብቻዬን መኖር ጀመርኩኝና ፈጣሪ ደግሞ ይሄንን አይቶ ከ10 አመት በኋላ የራሴ ልጆች ሰጠኝ። የሰውን ልጆች እንዳላይ እግዚአብሔር የራሴ ልጆች ሰጠኝ። በወንድ በሴት አድርጎ 3 ልጆች ሰጠኝና እንደዚህ የምታደርጉ ሰዎች ፕሊዝ ተጠንቀቁ። እንደዚህ አይነት የሚባል ነገር የለም። ፈጣሪ ነው ልጅ የሚሰጠው። ፈጣሪም ደግሞ የሰጠን ልጅ መውሰድም አያቅተውም። ስለዚህ በቃ እንደዚህ እያደረጋችሁ የሰውን ልብ አትስበሩ። እናንተ ያልወለዳችሁ ደግሞ ፈጣሪ የራሳችሁ ይሰጣችሁ። 37 አመቴ ነው ብዬ በሰራሁት ቪዲዮ ላይ ወንድማችን ወይኔ ሳትወልጂ አለቀልሽ እያለኝ ነው። ይኖ እናቴ በስንት አመቷ እንደወለደችኝ በ43 አመቷ ነው የወለደችኝ። እኔን የመሰለ ቆንጆ ፈኒ ጤነኛ እግዚአብሔር ይመስገን ኢንዲፔንደንት ቲንከር የወለደችው በ42 በ43 አመቷ ነው። ገና ነኝ ልጅ ነኝ ልልክ ነው በዚህ አጋጣሚ እና ይኸውልህ አንድ ነገር ልንገርህ። let me be serious please. so ሁላችን የተወለድነው ልጅ እንድንወልድ አይደለም። ሁላችን የተወለድነው እንድናገባ አይደለም። አንዳንዶቻችን ሲኢኦ እንድንሆን ነው። አንዳንዶቻችን አገር እንድንመራ ነው። አንዳንዶቻችን ደግሞ እናት እንድንሆን ነው። አንዳንዶቻችን ሚስት እንድንሆን ነው። አንዳንዶቻችን ደግሞ ሲንግል ሆነን እንድንቀር ነው የተወለድነው። ሁላችን ዲፈረንት ደስቲኒ ሰጥቶ ነው እግዚአብሔር የፈጠረን። ስለዚህ ከእግዚአብሔር ጋር አንጣላ። እኔ ከእግዚአብሔር ጋር አልጣላም። ካገባው አገባው ነው። ካላገባውም ደግሞ ዓለምን ሽር ብትን እያልኩኝ እኖራለሁ። ከወለድኩ ወለድኩ ነው። እግዚአብሔር ፈቅዶ ልጅ ከሰጠኝ ሰጠኝ ነው። ካልሰጠኝ ደግሞ አዳፕት አድርጌ እንደ አንጀሊና ጆሊ 3-4 ልጆቼን አዳፕት አድርጌ እኖራለሁ። እኔ I'm going with the flow። እግዚአብሔር ወደ መረጠልኝ ከእግዚአብሔር ጋር ግብግብ አልፈጥርም። ለምን እንደዚህ አልሆንም አልልም። አክሰፕት አድርጌ ህይወቴን እኖራለሁ እና በእግዚአብሔር ስራ አንግባ። ደግሞ የምንኖረው 2026 ነው። 2026 ላይ ነው የምንኖረው። ዓለም ተቀይሯል። ሴቶች ቤቢ ማሽን አይደሉም።
ወይ ሊያገቡ ብቻ ሊወልዱ ብቻ አይደለም የተፈጠሩት ሴቶች። አሁን ላይ አገር ይመራሉ ሴቶች፣ ሶሳይቲውን ያስተምራሉ፣ ኢንጂነር ይሆናሉ፣ ዶክተር ይሆናሉ፣ ቴራፒስት ይሆናሉ። ስለዚህ ለዲፍረንት ፐርፐዝ ነው የተፈጠርነው። ስለዚህ ራስህን ኤጁኬት አድርግ። ኦኬ ብቻ መልእክቱ ምንድነው? እየዘነበ ነው ዝናብ። መልእክቱ ምንድነው? let's just be kind, let's just not be judgmental። አንድ ሴት አላገባውም ካለች አላገባች ነው፣ let's just respect that። አንድ ሴት ደግሞ መውለድ አልፈልግም ካለች አልፈለገችም ነው፣ let's just respect that። ኦኬ ማሸማቀቁ ሴት ልጅ ሴት አይደለችም ብሎ ማሰቡ ስላልወለደችና ስላላገባች እግዚአብሔር በአንድ አይን ነው የሚያየን። ወለድንም አገባንም ወልደው ልጆቻቸውን አቢዩዝ የሚያደርጉ አሉ አይደለም እንዴ? ወልደው ልጆቻቸው የሚደፍሩ ሰዎች አሉ አይደለም እንዴ? ወልደው ለልጆቻቸው ምንም ነገር አፎርድ የማያደርጉ ሰዎች አሉ አይደለም እንዴ? ስለዚህ ኢቭን አለመውለድና ራሴን መጀመሪያ ላሳድግ ማለት ራሱ ሰልፍለስ አክት ነው ለኔ። እዚህ ቻይና ውስጥ መታችሁ ትዳር የምትፈልጉበት ቦታ እንግዲህ ከዳኒ ጋር እንሄዳለን። ተከታተሉ። ወደ ቪዲዮ እንዳለ አሁን እዚህ ጋር የምታየው በሙሉ ትዳር ፈላጊ ፕሮፋይል ነው። እናትና አባቶች እንግዲህ የልጆቻቸው ስማቸውን፣ ስልክ ቁጥር ኤቭሪቲንግ እንግዲህ ይዘው እዚህ ጋር ከነድሚያቸው ተቀምጠዋል። ሚስቶች ምናምን ከፈለክ ከዚህ ውስጥ ናና ውሰድ። ምን ታረጋለህ? ኢትዮጵያ ናውጣ። ለማንኛውም ጋይስ እንግዲህ በዛሬው ቪዲዮ ዳኒ ያስረዳችኋል። ሞርሱ ከዚህ በፊት መተ ቪዲዮ ሰርታል። ስለዚህ ያው አንድም ሰምቼ ነበር፣ ግን አንተ ሞር ስታስረዳው ነው የገባኝ። እዚህ ቻይና ውስጥ የትዳር ፈላጊዎች ቦታ አለ፣ አስረዳን። ትራዲሽናል ዴቲንግ ነው። ቤተሰቦች ላላገቡ ልጆቻቸው እዚህ መጥተው ሚስት ወይ ደግሞ ባል ይፈልጋሉ። ኦኬ ያ ማለት ምንድነው? ላይክ የልጆቻቸውን ሪኳየርመንት ይጽፉና እንደ ድሮ አሁን ኢትዮጵያ ላይ በሽምግልና በዘመድ ሚስት ባል ይፈልጋል። እንደዛ አይነት ነው። ይሄ ግን ገበያ ነው። እዚህ እንደ ገበያ ነው። ገብተን እናያለን። አሁን ስንገባ ገበያ ነው ማለት ነው። ገበያ ነው። ዋት ማንኛውም ሰው መጥቶ ስሙን አስመዝግቦ ወንድ ከሆነ ሚስት ፍለጋ፣ ሴት ከሆነች ባል ፍለጋ። ከዛ ምንድነው ኤግዛክትሊ ሴቶቹ ነው የሚመጡት፣ ባለ ሚስቶቹ ነው የሚፈልጉት ነው ወንዶቹ ነው የሚፈልጉት? እንዴት ነው ውስጡ? አሁን እዚህ ውስጥ ሁለት አይነት ሰው ታገኛለህ። የመጀመሪያው ፓረንቶች ናቸው። ሁለተኛው ደግሞ ማችሜከር የሚባሉ አሉ። እንደ ኤጀንት ማለት ነው። ደላላዎች ናቸው። የ10 የ15 ፋሚሊ ፕሮፋይል ይይዙና ማች ሜክ ያደርጋሉ። እንደ ቲንደር ነው ግን ኢትስ ላይክ እዚህ ኢን ሪል ላይፍ ሶ አሁን እዚህ ጋር ያሉት እንዳለ አባት ይመጣና ልጄ እንዲ ነች፣ ባሏ እንዲኖረው ነው የምትፈልገው ነው። ያ እንደ ፕሮፋይል አሁን ለምሳሌ ዴቲንግ አፕ ላይ ጋይስ ዴቲንግ አፕ ላይ ከምታውቁት ከሆነ የተለያየ ኢንፎርሜሽን አለ፣ ኤጅ፣ ሎኬሽናችሁ፣ ስራችሁ ምናምን። እዚህ ግን በጽሁፍ ነው። ፎቶም ያለበት ቦታ አለ፣ እዚህ ግን ብዙ ፎቶ የለም። እንደ ግቢ ነገር ነው። ይሄ ረሚን ጓንቻንግ ይላል፣ ፒፕል ስኩዌር ማለት ነው። ኦኬ ወደ ውስጥ እየገባን ነው። ይሄ እንዳለ ነው። እንደዛ ያ አንተ እንዳለ ትልቅ ሰው እኮ ነው ያለው ማለት ምንድናቸው እዚህ ጋር ያሉት? እነዚህ እንግዲህ ማች ሜከር። ይሄ መሬት ላይ የምታዩት ነገር በሙሉ የሰዎቹ ስም፣ ስልካቸው፣ ኢንፎርሜሽን ነው። ይሄ አይደለም ያ ዋት እንዳለ አሁን እዚህ ጋር የምታየው በሙሉ ትዳር ፈላጊ ፕሮፋይል ነው። ለምሮ ፎቶ የሌላቸው ፎቶ ነበረ ድሮ፣ አሁን ግን ቀርቷል። ኤክስፖዝ ማድረግ ስለማይፈለግ መሰለኝ። ምክንያቱም ብዙ ሰው ቪዲዮ ሊሰራ ፎቶ ያሳዩሃል። አሁን ብታወራቸው ያ ፎቶ መቼም ሳታይ የሰውየውን ፕሮፋይል አይተህ ኢንተረስትድ ከሆንክ ከፋሚሊ ወይ ደግሞ ከዛ ሰውዬ ጋር ዴት እንድታረግ ያመቻቹልሃል። ግን መጀመሪያው ፕሮሰሱ እዚህ ጋር ያለውን ኦኬ ከዚህ ቀጥሎ ወደ ዴቲንግ ፕሮሰስም አለው። ወደ ዴቲንግ ፕሮሰስ ኦ ማይ ጋድ። እዚህ ጋር የምታዩት በሙሉ ይሄ የተወለደው 1993 9ኛው ወር ላይ ነው የተወለደው። ቁመቱ 1.7 ነው ያለው ብር። እንግዲህ ጋይስ አሁን ያለነው ትዳር ፈላጊዎች የሚመጡበት ቦታ ነው። እናትና አባቶች እንግዲህ የልጆቻቸው ስም ቁጥር፣ ስማቸውን፣ ስልክ ቁጥር ኤቭሪቲንግ እንግዲህ ይዘው እዚህ ጋር ከነድሚያቸው ተቀምጠዋል። የምታዩት ይሄ እንዳለ የሰው ስም ነው። ዳዝንስ ምን ልጃቸው ጨረታ ነው የወጣችው? ኢትስ ካይንድ ኦፍ ጨረታ ግን የሆነ ሰዓት ቻይና ውስጥ ሳነብ ያየሁት። ስለዚህ ቪዲዮ ልሰራ ስል ማሬጅ ዲክላይን ያደረገበት ታይም ነበር። ምክንያቱም መንግስት ሁሉንም ስራ እንዲሰሩ ያስገደደበት ታይም እና በዛ ሰዓት የጀመረ ትራዲሽን ነው። ግን ኦልድ ጀነሬሽኑ ይሄን ትራዲሽን ማጣት ስለማይፈልግ እንደ ካልቸር ዝም ብለው እያረጉት ነው ያለው። ያልከኝ ያለው የሆነ ሰዓት ላይ በጣም የትዳር እጥረት ነበር ነው የጋብቻ እጥረት ነው። የሆነ ሰዓት ላይ ዲክላይን አደረገ። ምክንያቱም ሰው ስራ እንዲሰራ ተገዶ ነበርና በየቦታው ሄዶ ስለነበረ የማግባት
ታይማቸው ያለፈባቸው ሰዓት ላይ ጀመሩት ትሬንዱ ማለት ነው። እና ምንድነው አንዷን እናግባታ ማን? አዎ መጻፍ ነበረብን የኛን ፕሮፋይል አቅማችንን እድሜያችንን አንተኛ መጻፍ እንችላለን እንዴ? ጽፈን ፕሪንት አድርገን መምጣት እንችል ነበር። ከዛስ መቀመጥ ራሳችን ይዘን መቀመጥ እንችላለን። ሞር አትራክትድ ይሆናሉ ይመጣሉ ወደ አንተ ሊያወሩ እንዴ። ኦፍ ኮርስ 1986 15 ሚሊዮን 150,000 ዓመት ገቢው ማለት ነው። ምክንያቱም የወንድ ልጃችሁ ነኝ ሳላሪ መጻፍ አለብህ። ብዙ ጊዜ እዚህ ሀገር ላይ ትዳር ለማግባት you should have መኪና፣ ጥሩ ሳላሪ ስፔሻሊ ሻናይንን ከሆንክ እዚህ አፓርትመንት ሊኖር ይገባል ምናምን so it's not easy thing. Oh my god, that is crazy. So እናቶች እዚህ ይላሉ ለልጃቸው ሚስት ፍለጋ። ወይኔ ቅዳሜና እሑድ እዚህ መጣው ሚስት ፍለጋ። እሱ ምን እየሰራ ስራ? እሱ እየሰራ ነው ኖርማል ስራ። ወይ ደግሞ እየፈለገ ይሆናል ሌላ ቦታ እድሉን እየሞከረ ይሆናል። Oh my god. አንተ ምንድነው ገበያ ስልቅድም ትንሽ ነው መሰላ እንዳለ ይሄ ሙሉ ፓርኩ ይሄ ነው እንጂ አንዳንዴ እንደ ኢትዮጵያ ገበያ እንደ መርካቶ ክራውድድ የሚሆንበት ታይም አለ። በጣም ብዙ ሰው የሚመጣበት። አሁን ለቀቅ ያለ ነው እና አሁን የኔ እናት መጣ እዚያውን ልጅ እንዲ ነው ብላ አርጋ ተቀመጠች ነው። ከዛ በኋላ ብታገኝማ ከዛ ባይዘ ግዴታ አይደለም ከልጆቻቸው ጋር ኮሙኒኬት ያደርጋሉ። እንደዚህ አይነት ሰው አግኝተንላችኋል በዚህ መንገድ ከዛ ያ ሰው ኢንተረስትድ ከሆነ ወደ ዴቲንግ ይሄዳል እንጂ አሏሽም ያው በጣም አሪፍ ነው። ስለ ቀለል ያለ መንገድ ነው ያለው። እንደ የድሮ ባህል ምናምን ግዴታ ምናምን ይለው የለውም። አረ ቆይ ወይና hello do something. Yeah, we just making video. Make a video. Yeah. Oh, this is gentleman. Yeah. You like made a video. Oh, okay. Nimanjeli kama. Oh, I don't like. You don't like. We just want to see the culture. አንድ ሚስት የሚያስፈልገው ጓደኛ ደውልለት ጋይስ ይደውልለት እንዴ ግን ሰዓት እነሱ ጋር ዝገት ነው መሰለኝ። ደራቅም ካለው እዚሁ አግንተንለት አይ በጊዜ ያነሳም ጋይስ ቅዱስ ጋር ደውል ነበር። ቅዱስ ሚስት ከፈለክ ይወል መሬት ላይ የምታያችሁ እንዳለ ጋይስ ሚስቶች ናችሁ። ሚስቶች ምናምን ከፈለክ ከዚህ ውስጥ ናና ወሰድ። አንተ ምን ታረጋለህ? ኢትዮጵያ ናውጣ ያ ባይዘ ሻናይን ይዙና እዚህ አቅም ያላት ካገኘ ህይወትን የሚቀየረው ሀብታሞች ናቸው ሻናይን። እሺ ደግሞ ቤተሰብ ለምሳሌ ብዙ ነገር የለውም እንበል ልጅ ግን ተዋደዱ ችግር የለውም። አይ ቲንክ ተዋደዱ የሚለው ነገር it's not enough አሁን ላይ ተዋደዱ ቻይና ላይ ስፔሻሊ ምክንያቱም ለማግባት በጣም ብዙ ብር ነው የምታወጣው። ኢቭን ቤተሰብ የሚጠይቁ ብር ዳያራ ነው ፍቅር አለ ወይ? አይ ፍቅር ሰውየው ፍቅር ይመጣል አለ ገንዘብ ካለ አንዱ የማችመከር ስታይቀው ይዛኔ አይ ገንዘብ ካለ ፍቅር ይመጣል ግን ፍቅር ብቻውን ምን ታረጋለህ አለ። ከዛ ምን ልበለው ምክንያቱም አሁን ፍቅር ብቻ እኮ ቢዝነስ ነው ምንድነው እንዴ ትራንዛክሽን ነው ኦፍ ኮርስ። ስንት ፐርሰንት ነው ከት የሚወስዱት ቤተሰቦች? አይወስዳሉ ላይክ ምክንያቱም ቤተሰብ የሚያስበው ብዙ ብር አወጣን ልጃችንን አሳድገን በነፃ አንሰጥም ነው። በነፃ አንሰጥም እና ብዙዎቹ ግን ማች ሜከሮች ናቸው። ሌሎቹ ዝም ብለው ነው የሚመጡት። ምክንያቱም ፋሚሊ ብዙ ጊዜ በየሳምንቱ አይመጣም አሉ ፓረንቶችም ግን ይሄ እንደዚህ ፕሮፋይል የደረደሩት ማች ሜከሮች ናቸው። አሁን እቺ ሰውዬ የ10 የ15 ሰው ፕሮፋይል አለ ማለት ነው። bro this is crazy guys እየሰማችሁ ነው የሚለኝን እዚህ ቦታ ላይ እናትና አባቶች መተው ልጃቸውን ለመዳር ስማቸውን የሚፈልጉትን ነገር እና ወንድ ልጅ ምን መኖር እንዳለበት ነው እዚህ ጋር የሚያሳዩት። this is crazy ምን ታሪ ኢትዮጵያ ምን እሺ እንደዚህ ጌማችንን እኛ ምን እናሻሽል እንዴ? አንዳንድ ነገር እኮ መማር አይከፋም። አዎ ሰው አስበዋል የቱ ይሻላል ይስተይቆ ምን አለኝ ዴቲንግ አፕ ላይ ትክክለኛ ፕሮፋይል ራሱ የሚፖስት ሰው አይኖርም ማለት ላይ እኩል ቢላ እዚህ ግን ፓረንቶች ነው የሚመጡት። ሶ ሪል ማግባት ለሚፈልግ ሰው ትክክለኛው ቦታ ከዴቲንግ አፕ ይልቅ ይሄ ነው አለኝና it makes sense ለማግባት ነው። ሶ ነው አሁን ለምሳሌ ጃኒ ቻይናዊ ማግባት ከፈለገ ከዚህ ውስጥ ልትችልኝ 10 15 እንዴት መውጣት ነው። ከዛ በጣም የተዋደድከው ልታገባ ነው። በዛ ላይ ዳይሬክት ፋሚሊዎቿንም ስለምታገኝ ከፋሚሊ ወደ ልጇ ነው የምትሄደው። እና ማዘር ከወደዱ ማን ማዘሮች ይወዱኛል እኮ ግን አሁን ላይ ግን ሰው በፋሚሊ ሪኮመንድ ነው ምናምን ያገባል። እስቲ አይ ቲንክ ኢትዮጵያም አለ በፋሚሊ እኔ ምንም ይወል እኔ የጋብቻ አይዲያው የለኝ ፍላጎቱ የለኝ። አሁን ላይ ይኖራል እኔ ጨቅላ ልጅ ነኝ። እኔ the only thing I care ስራ ነው you know። እና እንዴት ነው ጋብቻ አንተ እንዴት ነው ስለ ጋብቻ ሲወራ? ስለ ጋብቻ ሲወራ የሆነ ቀን መጥቼ እዚህ ድሬ መሞከር አይቀርም።
እንዴ ሀበሻ አትገባም ማለት ነው። በጣም ያሳዝናል። ሰማችሁት? ሀበሻ እህቶቻችንን ለማን ሀበሻ ልታገኝ ይችላል? ይኔቨር ነው ምንም ይኔቨር ነው የለም። መቼም አታገኝም። አይታገኛል። አራት ታገኝም በእናትህ አይተዋል። የሀበሻ ፖፑሌሽኑ እየጨመረ ነው ትላለህ? ይጨምራል። እዚህ አይመጡም። ሜሪጅ ማርኬት ባይሆን እህቶቻችን ቻይናዊ ሊያገቡ ያለውን ሊያገቡ ጥሎን ይሄዳሉ። ስለዚህ ቶሎ እንስራኛ እንያዝ። አዎ 34 ዓመቴ ነው። አሁንም ቢሆን በጣም ነው የምኮራበት። ብዙዎቻችሁ የዛሬ 2 ሳምንት በሰራሁት ቪዲዮ በጣም ነው የተገረማችሁት። የመጀመሪያዋ ሴት እድሜዋን የተናገረች እንዴት ሴት ልጅ እድሜዋን ትናገራለች? ኦ ማይ ጋድ ኮንፊደንስሽ ምናምን ብላችሁ በጣም ተገርማችኋል። እድሜ ጸጋ ነው። የሰው ልጅ በእድሜው ማድረግ ያለበትን ነገር ካደረገ፣ መስራት ያለበትን ነገር ከሰራ የሚያሳፍር ነገር የለም። ብቻ ግን ራሳችሁን ጠብቁ፣ አእምሯችሁን ጠብቁ፣ ማንነታችሁን በደንብ አድርጋችሁ ጠብቁና ተንከባከቡ። ከማይሆን ሰዎች፣ ይሄ ኔጌቲቭ ኤነርጂ ካለው ሰዎች ራቁ።